ፊታችሁን ጽድት የሚያደርግላችሁ ምርጥ የፊት ሳሙና ነው። በተለይ ብጉርና ማዲያት ላለባችሁ በዚህ ሳሙና ሁሌ ብትታጠቡት በእርግጠኝነት ማዲያታችሁ ራሱ እየጠፋ ነው የሚመጣውና በዚህ አጋጣሚ ያው ራስን መጠበቅ የመሰለ ነገር የለም። ይሄ ቪዲዮ ለታሪክ ይቀመጣል። በዚህ አጋጣሚ የምሬን ነውና እንዴት ሆኜ እንደሰራሁት እኔ ነኝ የማውቀው። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቪዲዮ ከለቀቁላችሁ ቆየት ብያለሁና 10ኛ ቀሪ ሊዝ ነው መሰለኝ። ለማንኛውም ለየት ባሉ ቪዲዮዎች እንመጣለን እንደ እግዚአብሔር ፍቃድ እና ጠፍቼ ነበር። እዚህ ጋር ይህንን ቪዲዮ ከተሰራ 10 ቀን ሆኖታል መሰለኝ፣ ከ10 ቀን በላይ ሆኖታል እና ፖስት ለማድረግ ግን አልተመቸኝም። ፖስት አላደረግኩላችሁም። በመጀመሪያ የፈቀፈቅኩት ትንሽ የክያር ነው። ክያር በነገራችን ላይ ያላችሁን ክያር ካለ መጠቀም ትችላላችሁ። ጥንጥዬ ቢሆን ራሱ በጣም ነው የሚጠቅመው። በተለይ የአይን ስራችሁ ለጠቆረ በውሃ መልኩ አድርጋችሁ ፍሪጅ ብታስቀምጡት እንዲሁም ደግሞ ጠዋት ደግሞ ፊታችሁን እየረጫችሁ ፊታችሁ መሳጅ ብታደርጉበት በእርግጠኝነት ውጤታማ ትሆናላችሁ ማለት ነው። እዚህ ጋር በትልቁ መንገድ ነበር እንትን የፈቀፈኩትና እንደገና ደገምኩት፣ ያው በስህተት ማለት ነው። አላ አይደለ ልቤ በቃ ሌላ ቦታ እየሆነ ነበር እና ይህ ቪዲዮ የሰራሁት አረሳውም፣ ለታሪክ ይቀመጣል። ፖስት ላደረገው ራሱ አይመችምም፣ ግን አልተመቸኝም ነበር። ግን ደግሞ ለፍቼ ነው የሰራሁትና ፖስት ባደርገው ለእናንተ የሚጠቅማችኋል ብዬ ተስፋ አደርጋለሁ ማለት ነው። ከዛ በኋላ እንግዲህ ኪያሩን በዚህ መንገድ ከፈቀፈቅኩ በኋላ ማጥለያ አምጥቼ በማጥለያ አጠለዋለሁኝ። እዚህ ጋር ፎጣ ወይም ደግሞ እንትን ነጠላ ብትጠቀሙ በጣም አሪፍ ነበር። ሙልጭ አድርጎ ውሃውን ያጠውጠዋልና እኔ ግን በጊዜው የተጠቀምኩት ይሄኛው ነበር። ከዛ በኋላ ውሃውን እንደምንም ብዬ ጭምቅ አድርጌ ያወጣሁት። የምር ግን እኔ እንጃ ይሄ በቃ ይሄ ቪዲዮ ፖስት አደርገዋለሁ ብዬ ራሱ አላሰብኩም ነበር። ግን ያው ፖስት ባረገውስ ብዬ ነው ደገምኩት። ለማንኛውም ከዛ በኋላ እዚህ ጋር ውሃውን እንደዚህ ካወጣን በኋላ የምንጨምረው ግብአቶች አሉ። እናንተ በዚህ ብቻ ራሱ ሳሙናውን መስራት ትችላላችሁ። እንዲሁም ደግሞ በተለይ ከዚህ በፊት በጣም ምርጥ ማስኮች ሰርቼላችኋለሁ። በጣም ወዳችሁታል። ዩቲዩብ ላይም ቢሆን ቲክቶክ ላይም ቢሆን በጣም ነው የወደዳችሁት። እኔ ራሱ በጣም ደስ ብሎኛል ስለወደዳችሁት ማለት ነው። ሰርታችሁ ደግሞ ብትጠቀሙት ውጤታማ ትሆናላችሁ። እዚች ጋር እርድ አልቆብኝ ነበር፣ የፊት እርድ ማለት ነው። ከዛ ከሱፐር ማርኬት ገዝቼ ነበር ለፊት ብቻ የሚሆን ምንም ነገር የሌለበት ማለት ነው። አብዛኛው ጊዜ ጥያቄያችሁ ምንድን ነው? ማንኛውም ምርድ ብንጠቀም ትላላችሁ። እና ማንኛውም ምርድ አንዳንዴ ፊታችን ሴንሲቲቭ ነው። ለፊታችን የምንጠቀማቸው ነገሮች በጣም መጠንቀቅ አለብን። የምሬ ነው። እኔ ሁሌም ቢሆን ቪዲዮ ብሰራ ምንም ነገር ባደርግ እኔ ያልተመቸኝን ነገር ደግሞ ተጠቀመው አልልም። ሲቀጥል ደግሞ እኔ የሚመቸኝን ነገር ደግሞ እናንተም ሊመቻችሁ አይችልም እና ቼክ ማድረግ አለባችሁ። መጀመሪያ አላርጂ ካለባችሁ፣ የተለያዩ ነገሮች አላርጂ ካለባችሁ በፊታችሁ እኔ 3 ነገር ብጠቀም በዛ በአንዱ ብቻ አላርጂ ከሌለባችሁ በአንዱ ብቻ መስራት ትችላላችሁ። ለምን? ፊታችን ሴንሲቲቭ ስለሆነ ማንኛውም ነገር ስንቀባ በጣም ነው ፊት የሚበላሸው። ስለዚህ ለፊታችን ጥንቃቄ ያስፈልጋል ማለት ነው። ከመቀባታችሁ በፊት በእጃችሁ ቼክ አድርጉ። የሚያቃጥላችሁ ከሆነ ያንን ነገር መተው ነው ያለባችሁ ማለት ነው። አንዳንዴ ደግሞ እንደዚህ ከምትደባለቁ ምሳሌ እንትን ብላችሁ አንዳንድ ለየብቻ ከሰራችሁ በኋላ ምንም አላርጂ ከሌለባችሁ በኋላ ቀላቅላችሁ ትጠቀማላችሁ ማለት ነው። እዚህ ጋር ሩዝ ጨምሬያለሁ፣ የሩዝ ዱቄት ጨምሬበታለሁ፣ ከዛ ውሃ ጨምሬበታለሁ። እርድና እንደነገርኳችሁ እርድ የምግቡ እርድ አይደለም። የምግቡ እርድ ብዙ ቅመማ ቅመሞች ስላሉበት ለፊታችሁ ብቻ የሚሆን እሱ እርድ ብትጠቀሙ ብዬ ምን ትንላችኋለሁ እመክራችኋለሁ ማለት ነው። እና እዚች ጋር ያለኝ ሳሙና ይሄኛው ሳሙና በስማም አልቆብኝ በጣም ተቸገሬ ነበር። ሳሙና መውጣት አልቻልኩም ነበር፣ ያው እርጉዝን ስለሆንኩኝ ማለት ነው። መውጣት ስላልቻልኩኝ ከዛ በስንት መከራ ነበር ወጥቼ ገዛሁት። ከዛ
እኔ ራሱ ሳሙና አልቆብኝ በጣም ነበር የተሰቃየሁት እና የምር የለመዳችሁት ነገር ከሌለ በጣም ከባድ ነው። እና ከዛ በኋላ የተጠቀምኩት አንድ ሳሙና ነው፣ 150 ግራም ነው። በዚህ ሳሙና እኔ ብዙ ሳሙና የመስራት ፍላጎትም የለኝም እና እጠር አድርጌ በትልቅ እቃ ነው የምሰራው። ታዩታላችሁ። ምክንያቱም ትናንሽ አድርጌ መስራት አልፈለግኩም እንዳለሁበት አንጻር ማለት ነው። ከዛ በኋላ እዚህ ጋር በውሃ እስቲ ማረኩት። ወደ አሁኑ ነው ሳሙና የሚቀልጠው። ብዙዎቻችሁ ልናገኘው አልቻልንም ብላችሁኛል እና ምንም ማድረግ አልችልም። በጣም አዝናለሁ ስላላገኛችሁት። ሳሙናው ከሁሉም ነገር የነጻ፣ በተለይ አላርጂ ላለባችሁ የተለያዩ ነገር ስትጠቀሙ ፊታችሁ ለሚበላሽባችሁ ይህኛው ብትጠቀሙት በጣም አሪፍ ነው። ምክንያቱም ምንም ነገር ስለሌለበት ማለት ነው። አላርጂ የለበትም፣ ከኬሚካል ነፃ ነው። እንዲሁም ደግሞ በርከት አድርጋችሁ ደግሞ በዛ አድርጋችሁ ቤት ውስጥ መስራት ትችላላችሁ፣ እንደዚህ ማለት ነው። ከዛ በኋላ ቅድም እንትን ያልኩትን አንድ ላይ አቀላቀልኩት። እዚህ ጋር ከቀለጠልኝ በኋላ ግን ከለሩ ማለት ነው በጣም ነው ደስ የሚለው። በጣም ነው የወደድኩት ሳሙናው፣ በጣም ማለት ነው። በጣም ወድጄዋለሁ። እግዚአብሔርን በቃ ምን ልበላችሁ፣ የሆነ ሾርባ ይመስላልና አእምሮኝ ነበር እንደ የሚበላ መስሎኝ ማለት ነው። እና አእምሮኝ ነበር የሚበላ መስሎኝ። ከዛ በኋላ በደንብ እንትን ብየዋለሁኝ፣ አዋህጀዋለሁኝ። ብዙም አያስፈልገውም እንትን ላይ ማለት ነው። ከዛ በኋላ ትንሽ ውሃ ጨመርኩበት። ምንም ችግር የለም ውሃ ብትጨምሩበት። ለምን ሳሙናው እኔ በስቲም ነው ያቀለኩት። ግን እናንተ ምናልባት ሌላ ሳሙና ከሆነ ውሃ ጨምራችሁ በሳሙና ማቅለጥ ትችላላችሁ። በተለይ ዶቭ፣ በነገራችን ላይ ዶቭ አያስቸግርም እና ግን ላይፍ ቦይ ሳሙና በጣም ነው የሚያስቸግረው። እውነቴ ነው። በላይፍ ቦይ ሰርቼ ዩቲዩብ ላይ አልታየልኝም። ቲክቶክ ላይ ግን በጣም ነው የታየው። በጣም ወደውታል እና ግን በጣም አድካሚ ነው። ላይፍ ቦይ ሳሙና በቃ አይቀልጥም፣ ለመቅለጥ በጣም ነው የሚያታግለው። እና ላይፍ ቦይ ባትጠቀሙ ወይም ደግሞ ዶቭ ሳሙና ብትጠቀሙ በጣም አሪፍ ነው። ይሄ ሳሙና ባታገኙት ዶቭ ቶሎ ይቀልጣል። ከዛ በመጨረሻ ይውላችሁ ይሄኛው ትልቅ እቃ ነው፣ ትልቅ ነው። በነገራችን ላይ በጣም ነው የወደድኩት። ምን ልበላቸው፣ ሳሙናው ራሱ ገልብጬው እንግዲህ እንትን ስል ሳሙና እዚህ ጋር አላሳየዋችሁም፣ አልቀረጽኩትም ማለት እችላለሁ። እና እዚህ ጋር እንትን ቀብቼዋለሁ። ቅባት መቀባት ትችላላችሁ እናንተ፣ ወይም ደግሞ እኔ የብራ ዘይት ነው የቀባሁት። ግን በቃ ሁሉንም ነው የያዘው ታውቃላችሁ። ሲቀጥል የተጠቀምኩት 150 ግራም ማለት ትንሽ ነው። ነገር ግን ቢሆንም ደግሞ በዛ አርጌ በርከት አርጌ ነው የሰራሁት። ለብዙ ጊዜ ይሆነኛል ማለት ነው። ይሄኛው ትልቅ ሳሙና በተለይ ለብዙ ጊዜ ይሆነኛል እና ቶሎ አይበላሽም። ከዛ በኋላ በመጨረሻ እንደዚህ ካደረኩ በኋላ አብዛኞቻችሁ ጥያቄያችሁ ፍሪጅ ታስገባዋለሽ? እኔ ፍሪጅ አላስገባውም። ውጭ ነው። ውጭ ድርቅ ብሎ ይጠብቃችኋል። ከአንድ ቀን በኋላ ማውጣት ትችላላችሁ። ሳሙናው እንግዲህ መጨረሻ አልቀረጽኩትም። በሌላ ቪዲዮ እንገናኛለን ባይ